ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬም ከባለፈው ቪዲዮያችን የቀጠለውን የመኒ ሄይስት የመጨረሻው ምዕራፍ ክፍል 9ን ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል፣ ሄዳችሁ ተመልከቷቸው። ሰናይ ጊዜ። በባለፈው ክፍል አይተን እንዳቆምነው ፕሮፌሰሩ አይሆኑ አሸዋወድ በበርሊን ልጅ በሆነው በራፋኤልና በታቲያና ተሸውዶ ወርቁን ሲሰረቅ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛው ክፍል ደግሞ የጀመረው እዛው መበላታቸውን ያወቁትና ፕሮፌሰሩም ጋር ጀምሮ ፕሮፌሰሩም በንዴት ሲጮ ማርሴልም እጅ አንስጥ ብሎ እጃቸውን ሰጥተው እንዲህ በቀላሉ ስለተሸወዱ ሲናደድ እያየ ነው። እዛው ፕሮፌሰሩም ባጠፋው ጥፋትና በተሸወደው አሸዋወድ በንዴት ራሱን እንዲሁም ሁሉንም እያስታጠቃቸው ወርቁን ለማስመለስ ወደ ጦርነቱ ጉዟቸውን ሀብለው ይጀምራሉ። በመኪኖቻቸውም እየሄዱ እነ ራፋኤል ወርቁ የተቀመጠበትን መኪናም ከነ መኪናው ስለሆነ የሰረቁት እነ ፕሮፌሰሩም መኪኖቹ ላይ የገጠሟቸው ጂፒኤሶች ስለነበሩ በዛም እንዲከተሏቸው ፕሮፌሰሩ አዞ በፍጥነት መኪኖቻቸውን ጂፒኤሱ ላይ ወደሚታየውን ቦታ ይነዱታል። እዛውም በስልክ ለነ ፓሌርሞ ጉድ የሆኑትን እየነገራቸው ፓሌርሞም ልክ ወርቁን አቅልጣችሁ ወደ 4 ማዕዘንም ከቀየራችሁና መኪናም ላይ ከጫናችሁ በኋላ ሰዎቹ ከመጡ ከመሃላችን ከነሱ ጋር አብሮ የሚሰራም ሰው ነበርም እያለ ወርቁን እንዲህ በቀላሉ በመበላታቸው በጣም ሲናደድም እያየ ነው። እነ ፕሮፌሰሩም ወርቁን የጫኑት መኪኖች ራቅ ወዳለም ቦታ ሄደው እንደቆሙ ማውቀው ምናልባት ሰዎቹ እዛ ቆመው ወርቁን ወደ ሌላ መኪና እየገለበጡም ይሆናል ብለው ፍጥነታቸውንም ጨምረው በመገስገስ ቦታውም ላይ ይደርሳሉ። ቦታውም ከሚባለው በላይ ጸጥ ያለ ስለነበር እነሱም ሽጉጦቻቸውን አውጥተው አካባቢያቸውን ቃኘትም አድርገው ወርቁ የተጫነበት መኪኖቹም ጋር ሲደርሱ በቀስታም ከመኪኖቻቸው ወርደው ወደ ትላልቆቹ መኪኖች ሄደው በሹፌሩም በኩል ባዶ እንደሆነ ካጣሩም በኋላ የኋላውን ወርቁ ያለበትንም በር ይከፍቱታል። ግን በሚያሳዝን መልኩ እሱም ባዶ ነበር። ፕሮፌሰሩም ግራ በመጋባት መልስ ካገኘው በሚል አካባቢውን እየቃኘ በመነጋገሪያውን በኩል ለነ ፓሌርሞ መኪኖቹ ባዶ ናቸው፣ ያንን ሁላ ወርቅ ሰዎቹ በግማሽ ሰዓት ውስጥ ወደ ሌላ መኪናም ገልብጠው ጠፍቷል። ይህ የሚያሳየው የእኛን እቅድ ከዚህ በፊት አውቀውት ተዘጋጅተው ሲጠብቁን እንደነበር ነው እያለ ሲናገር፣ ፓሌርሞም በዚህ ጊዜ ስለ እቅዱ የሚያውቁት እሱ በርሊንና ፕሮፌሰሩ እንደሆነ ማስታወሶ ወዲያው ግን ሌላ አንድ ሰው እንዳለም ትዝ ይለዋል። በሆነ ጊዜ የበርሊን ሚስት የነበረችው ታቲያና። ታዲያ ግን ፕሮፌሰሩ ታቲያና በፍጹም አትሆንም፣ ምክንያቱም እሷ የምታውቀው የእቅዱን ከላይ እንጂ እንዴት ራሱ አውጥተን እንደምንወስደው አታውቅም ቢልም ይህንንም እየሰማች የነበረችው ራኬልም ቀበል አድርጋ ሰዎች አልጋ ውስጥ ሲሆኑ ብዙ ነገር ያወራሉ፣ አንተ ራሱ ስለ እቅድ ፓሪስ የነገርከኝ አልጋ ውስጥ ሆነን ነው፣ ያም በጊዜው ሚስጥር ነበር፣ ስለዚህ ወንድምክም ሚስጥር አሳልፎ ሰጥቷል ትሏለች። አይቺ አልጋ ውስጥ ወሬ። ፕሮፌሰሩም እዛው በንዴት በታቲያና መበላቱን አውቆ በርሊን እንዲሰማው በሚመስል መልኩ ሌባ ናት እያለም እየጮኸ አካባቢውንም ዞር ብሎም ሲያይ እነ ራፋኤል ለቀናት ካሜሮቻቸውን ተክለው ሲከታተሏቸው እንደነበረም ይደርስበታል። እዛውም ታዲያ እንዴት ነው ሰዎቹ ወርቁን ያሸሹት የሚለውን ሲያስብ ወርቁን በትላልቅ ገልባጭ መኪኖች ከአፈር ጋር ቀላቅለው እንደጫኑትና አካባቢውን ለቀው እንደሄዱ ይረዳል። በመነጋገሪያውም ለሁሉም ባንኩ ስላሉት አባላቶቻቸው ወርቁን ተዘርፈናል፣ ፖሊስ መስለው መጥተው ሸውደውናል እያለ ሰዎቹም ትላልቅ መኪኖችን ተጠቅመው ከአፈር ጋም ደባልቀው ጭነው ስለሸሹ እነሱም በመከታተል ላይ ነን እያላቸው ራኬልን በመሃል ገብታ ወርቁን መሰረቃችንን ማንም ማወቅ የለበትም፣ ታጋሾችም ፖሊሶችም ካወቁ ግን አበቃልን ትላቸዋለች። ፕሮፌሰሩም ለሪዮ እነሱ ካሉበት ቦታ መውጫ ከተማ የሆነውን የትራፊክ ካሜራዎችን ሃክ አድርጎ ትላልቅ መኪኖችን ካየ የካሜራዎቹን ምስሎች መመልከት እንዲጀምር ያዟል። ለማርሴልም ወደ ግድቡ ቦታ ሄዶ በነ ራፋኤል የቆሙትን የፖሊስ መኪኖች እንዲሁም ሌሎቹም መረጃዎች ካስወገደም በኋላ እቅድ
ቶም ታምፕ የተባለውን እንዲያስጀምር ያዘዋል። ባንኩ ውስጥ ላሉትም በቃ አሁንማ ወደ ጥብቅ እስር ቤት እንገባለን ብላችሁ እያሰባችሁ ያላችሁ ካላችሁ ቃሌን እሰጣችኋለሁ፣ ወርቁን እናስመልሷለን፣ እናንተም ከዛ ባንክ በሰላም ትወጣላችሁ ብሎ ንግግሩን ይዘጋዋል። በዚሁ ትዕይንቱ በትውስታ ወደ ኋላም የስልጠናውም ጊዜ ይዞን ሄዶ ፕሮፌሰሩ አንድ ቀን ምሽት ለቀልድ ብለው አልጋ ውስጥ ያስቀመጡበትን አሳ ማንጠልጥሎ ወደ እነሱም ይዞ ሄዶ በንዴት ማን ነው ይህን አሳ አልጋ ውስጥ ያስቀመጠብኝ እያለም እየጠየቃቸው እነሱ መልስ ሳይሰጡት ጭራሽ እየተጠቃቀሱ ሙድ ሲይዙበት በንዴት ባንኩ ሲገቡ እንደዚህ ፈታ ማለት እንደሌለባቸው ፖሊሶች በየትኛውም ሰዓት ሊያጠቋቸው ስለሚችል አድፍጠው መጠበቅ እንዳለባቸውም እየነገራቸው ፈታ ማለት እንዴት እንደሆነ ላሳያችሁም እያለ ፈታ በሚያደርግ መልኩ በላይ መጠጥ ጠጥቶ ጭራሽ ሲጋራም እያጨሰ ዘፈን ከፍቶ መጨፈር ይጀምራል። ለእነሱም ነገ ስልጠና የለባችሁም ሲላቸው ዴንቨርም ተከትሎት መጨፈር ሲጀምር ሌሎቹም ተከትለው አብረውት ሲወዛወዙ እናያቸዋለን። ወደ አሁን ጊዜም ስንመለስ ትዝ ካላችሁ ቶኪዮ ያንን ቦምብ አፈንድታ ያንን ሁላ ወታደር ከገደለች በኋላ ታሜዮም ሳጋስታን በአየር በኩል እናስመልጣችሁ ሲለው ሳጋስታ ግን የመጣበትን ተልእኮ ሳይፈጽም እንደማይወጣም ሲነግረው ለዛም ዘራፊዎቹ ኬት በኩል እንደሚጠቁ ሳያውቁ ነው የምናጠቃቸው ያለውንም እያስታወሱን ታዲያ ለዚህ ተልእኮ በትውስታም እያሳዩን የእሱ አባል የሆነችው ሴቷን ወታደር ምን ማድረግ እንዳለባት እየነገራት ልክ እንደ መንፈስ ማንም ሳያያት በአየር ማስገቢያው በኩል እየተዘዋወረች ውጭ ያሉት ፖሊሶች እንዲገቡ ባንኩ በር ላይ የተጠመዱትን ፈንጆች ማምከል ላይ እንድታተኩር። ታዲያ ይህን ስታደርግ እነሱም ሌላኛው የነሱ አባል የሆነውን ወታደር እሱም ስለተጎዳ ለሱ ሐኪሞች እናስልካለን፣ ግን የሚላኩት ሐኪሞችም ወታደሮች ናቸውም እያላት ተልእኳንም በድጋሚ እየነገራት ዘራፊዎቹ እዚህ ውስጥ ተዘግቶባቸው መቀመጡ ለነሱ ምቹ ነው፣ ግን አንቺ እያንዳንዱ መግቢያ ነፃ ካደረግሽው ያኔ ነው የምናሸንፈው ሲላት እየሰማ ነው። አሁን ላይም ወታደሯ እንደታሰበው ሁሉንም የባንኩን በሮች ከፈንጂዎች ነፃ አድርጋ የመጨረሻውን የባንኩን ዋና በርም ነፃ እንዳደረገችው ለነታሜውም ትናገራለች። ከነ ፕሮፌሰሩ በኩል ደግሞ ሪዮ እነዛን የትራፊክ ካሜሮች ሃክ አድርጎ ወርቁን የጫኑትን ትላልቅ መኪኖች ለመፈለግ ቢሞክርም ሲያጣው እያየ ነው። ፕሮፌሰሩም አሁንም እንዴት በካሜራ ውስጥ ሊታዩ አለመቻላቸው ግራ እያጋባው፣ ራኬልም ከዚህ በኋላ ተስፋ በመቁረጥ ማድረግ ያለባቸው ውጭ ያሉትን የነሱ ሰዎች ማለትም የሞኒካ ልጅ፣ የሷ ልጅና እናት እነሱን መጠበቅ እንዳለባቸው ስትናገር ፕሮፌሰሩም አሁን ላይ እጅ አልሰጥም ቢልም ራኬልም ቀበል አድርጋ እጅ የሰጠከው በእነዛ ሰዎች ተሰውደክ ወርቁ ሳታስጥል የቀረክ ሰዓት ነው፣ በራስህ አሸዋውድ ብለሃት ተሸውደካል እያለች ስትበሳጭበት ፕሮፌሰሩን በንዴት ዝም እንድትል እየጮህባት እዛው አንድ ነገር ብልጭ ይልለታል። እሱም የሰረቃቸው የበርሊን ልጅ ከሆነ አዎ ልክ እንደኛ ነው የሚያስበው። ታዲያ ይህ ማለት ምን ማለት ነው? የትራፊክ ካሜራዎቹን እንደምናይ እርግጠኛ ናቸው። ስለዚህ ያየነውን እንድናምን ያደርጉናል፣ ልክ እኛ እንደምናደርገው እያለ ሪዮንና ራኬልንም በድጋሚ ካሜራው ላይ ያሉትን ምስሎች ደግመው እንዲያዩቸው፣ ግን ባሁኑ የሆነ የተጭበረበረ ነገር ካለ ፈልጉም ይላቸዋል። በዚህ ጊዜ ራኬልም ማተኩራ ስትመለከት አስፓልቱ በዝናብ እንደረጠበ ማይታ ዛሬ አልዘነበም የዘነበው ትላንት እንጂ ስትል ወዲያው ፕሮፌሰሩን ቪዲዮዎቹ የትላንትና የተጭበረበሩም እንደሆነም ይደርስበታል። ታዲያ ይህስ ማለት ምን ማለት ነው? በእርግጠኝነት ወርቁን የሰረቋቸው ሰዎች በመኪኖቻቸው በዚህ በካሜራ በምናየው መንገድ ተጠቅመው አልፈዋል ማለት ነው። ዋው! በሌላ በኩል ደግሞ ይህ መንገድ ተጠቅመው ማድሪድን ለቀው ለመውጣት እየሸሹም እንዳልሆነ ይደርሱበታል። ይህስ ምን ማለት ነው? ሰዎቹ ሀገር ለቀው እየወጡ አይደለም እኮ ምን እያደረጉ ነው? እየተደበቁ ነው። ይህን ሁላም ወርቅ ይዘው ለብዙ ጊዜ ካልተደበቁና ከሀገር ካልወጡ ምን እያደረጉት ነው ማለት ነው? ልክ እነ ፓብሎ ኢስኮባር እንዳደረጉት ሊቀብሩት ነው ማለት ነው። በለው
ፕሮፌሰሩ አፈሩን የሚጠቀሙት በእርግጠኝነት ሊቀብሩት ነው። እነዚህ ሰዎች ወርቁን ይዘው ከሀገር ካልወጡ አሁንም ወርቁን ለማግኘት እድል ይኖረናል ሲል እንሰማዋለን። በዚህ ትዕይንቱ ወርቁን የሰረቁትና ራፋኤል ጋር ወስዶን እነሱም ልክ እነ ፕሮፌሰሩ እንዳሉት ወርቁን ሲቀብሩት እያየናቸው፣ ታዲያ ግን በሚገርም መልኩ በማይታመን መልኩ ወርቁን ከቀበሩት በኋላ ሙሉን ቤት አምጥተው እላዩ ላይ ሲያስቀምጡ የቤቱንም ውጪ ልክ እውነተኛና የቆየን ቤት እንዲመስል የተለያዩ ቁሳቁሶች እያስቀመጡ ውሻም ሳይቀር አስቀምጠው ትክክለኛ መኖሪያ ማስመስለውት ከጨራረሱ በኋላ መኪኖቻቸው ውስጥ በመግባት በደስታም እየተሳሳቁ ሲሄዱ እናያቸዋለን። በለው አሁን ይህንን ማን ነው የሚያገኘው? በዚህ ወደ ፖሊሶቹ ጣቢያ ስንሄድ ታማዮም ባንክ ውስጥ ካለችው ሴቷ ወታደር የመጨረሻውን ፈንጂ ማብከኗን ከሰማን በኋላ ለነ ሱዋሬዝ በቀጣይ ባንኩን ሰብረው የሚገቡበት ሰዓት እየተቃረበም እንደሆነ እየነገራቸው ከወታደሯ ግቡ የሚል መልእክት ስናገኝ እንገባለን ተዘጋጁም ሲላቸው እንሰማዋለን። ወታደሮቹም የባንኩን ዋና በር ከላይ ከጎን ብቻ ሙሉ ለሙሉ ሲከቡት እያየናቸው ሴቷ ወታደርም ተልእኳን ጨራርሳ እነ ሳጋስታና ሐኪሞቹ ያሉበትም ጋር ደርሳ እታች ለመውረድ የተጎዳው ሄልሲንኪና ፓሌርሞ ስላሉ ፓሌርሞንም በሚገርም ብልሃት እታች የተጎዳው ወታደር በጣም እንደታመመ ማስመስለው ካደናበሩት በኋላ ከላይ ያለችውም ወታደር ዘላም ወርዳ ሽጉጡን ስታስጥለውና ሄልሲንኪም ያለምንም አማራጭ ቀርቶ እሱም እጁን ሲሰጥ እናየዋለን። በስተመጨረሻ ታስሮ የነበረው ሳጋስታም ተፈቶ ለታማዮም አሁን መግባት ትችላላችሁ ይለዋል። ታማዮም ቀበል አድርጎ ውጪ እሱን በመጠባበቅ ላይ ላሉት ወታደሮች ግቡን ብሎ ያዛል። ወታደሮቹም እንደታዘዙት ከላይም ከታችም በተከታታይ መግባት ጀምረው ማኒላን ቀጥለው የባንኩን ዋና በር አፈንድተው ሪዮን ከዛም ራኬልን ከዛም ደግሞ ቦጎታ እና ማቲያስን በስተመጨረሻም ዴንቨር እና ሞኒካን በመያዝ እያዳፉ ያስሯቸዋል። ሳጋስታን በመነጋገሪያው ሁሉንም የዘራፊዎቹን አባላት በቁጥጥራችን ስር አውለናል፣ ምንምም የተጎዳ ታጋች የለም ብሎ ለታማዮ ይናገራል። ይህን የሰማው ታማዮም በስተመጨረሻ ከዛ ሁላ ጭንቀት በኋላ ፊቱ ላይ ደስታም ታይቶ ጣቢያው ሙሉ በሙሉ በደስታም ይሞላል። ቀጥሎም ከኤንጅል ጋር ተያይዘው ወደ ባንኩን በመሄድ ውስጥ በመግባት ታስረው በእንብርክክ ያሉት ዘራፊዎች መሃል ገብቶ በራሳቸው በነራኬል መነጋገሪያ ፕሮፌሰሩንም ማናገር ጀምሮ አባላቶችክን እንዳለ በቁጥጥር ስር አውለናቸዋል ለማረጋገጫም ያህል የራኬልን ድምጽ ሲያሰማው ፕሮፌሰሩን በድንጋጤ እየነዳ ያለውን መኪና ማቁሞ ከመኪናው በመውረድ ታማዮ የሚለውን መስማት ይጀምራል። ታማዮም ሁሉንም አባላቶችክን ይዘናቸዋል፣ ልምከርክ፣ ቀጣይ ደግሞ አንተን ለመያዝ ልንመጣ ስለሆነ በጣም ድብቅ ቦታ ፈልገክ ብትደበቅ ይሻልካል እያለም ሲያሾፍበት ፕሮፌሰሩም ቀበል አድርጎ ያንን እንዳታደርጉ ራሴው ወደ እናንተ መጣለሁ፣ ራሴን አሳልፌ እጄን እሰጣለሁ ይላል። እረፍ። ይህንንም አደርገው አንዳንድ ሰዎች እኔ ከውጪ ሆኜ ዘረፋውን ስቆጣጠር እንደ ፈሪ ስለሚያዩኝና ለራሴም ቃል እንደገባሁት ቡድኔ ሙሉ ለሙሉ ከተያዘ እኔም አብሬ መያዝ አለብኝ ስላልኩ ነውም እያለ ቀጥሎም ካላስቸገርኩ ካሁን ላይ አንተ ማሸነፍክ እርግጥ ቢሆንም ለኔ ግን ከቡድን አጋሮቼ ጋር አንድ ላይ ታስሬ እንድወጣና ወደ ባንኩን በ20 ደቂቃ እንድመጣ ፍቀድልኝ ብሎ ታማዮን ይጠይቀዋል። ታማዮን በሚሰማው ነገር ግራ በመጋባት ማሸነፉን ስላመነ ፕሮፌሰሩ በሚለው ተስማምቶ በ15 ደቂቃ ውስጥ ና ይለዋል። እዛውም የፕሮፌሰሩን ንግግር እየሰማች ያለችው አሊሲያም ራስክን አሳልፈክ ልሰጥ ነው ወይ? ምን አስበክ ነው እያለችው ፕሮፌሰሩን ባንኩ ውስጥ ያሉትን አባላቶቹን ከባንኩ ከወጡ አበቃ ማለት ነው፣ ግን አሁን ላይ ትንሽም ቢሆን ጊዜ አለን። ስለዚህ በዛ ጊዜ አንቺ ከነ ቤንጃሚን ጋር ሆነሽ ወርቁን ፈልጊልን ይላታል። ታዲያ ይህን እየሰማች ያለችው አሊሲያም በግርምት የፌዝ ሳቅ እየሳቀች እንዴት እኔ እኮ አሁን ላይ ወልጄ እያጠባሁ ያለው በጣም የተዳከምኩ ሴት ነኝ፣ አይሆንም፣ ወርቁን መቼም አላገኘውም ስትል ፕሮፌሰሩም አንቺ ሌቦችን አድነሽ ማግኘት ላይ የተካንሽነሽ
እድሜ ልክሽን ስትሰሪው የነበረው ነው። ለዛም ማሳያ በጥብቅ የምፈለገውን እኔን በሰዓታት ውስጥ አገኘሽኝ። የአጠቃላይ የፖሊስ ሰራዊት ምድሪቷን ፈልጎ ያጣኝ እኔን፣ አንቺ ግን በሰዓታት ውስጥ ለዛውም የ9 ወር እርጉዝ ሆነሽ አገኘሽኝ። በእርግጠኝነት ያንንም ወርቅ ታገኙዋለሽ። ስለዚህ እነዚህ መኪኖችና ይህንን የቤንጃሚን ቡድንን ይዘሽ ይህንን ታሪኬ ዕቃ አገኘው ይላታል። ይህን ሁሉ የሰማችው አሊሲያ እንባዋ እየመጣ በሚላት ነገርም ተስማምታ እጁን ልትጨብጠው እጇን ስትዘረጋ ፕሮፌሰሩም እጇን ትቶ ያቅፋታል። አሊሲያም ራሱን እንደ እድለኛም እንዲቆጥር ለምን ባሏ ከሞተ እንደዚህ የእውነት ያቀፋት ሰው እንደሌለም እየነገረችው ፕሮፌሰሩም ከመሄዱ በፊት በትንሽዬም ወረቀት የሆነም ነገር ጽፎ እየሰጣት በጆሮዋም ሹክ ይላታል። አሊሲያም መልእክቱ እንደገባትና በትክክልም ስትቀበል እያየናት፣ በዚህ መልኩ አሊሲያ ከቡድኗ ጋር ተያይዛ ፕሮፌሰሩን ትተውት ሲሄዱ ቤንጃሚንም በመሃል ለፕሮፌሰሩ ልጁ ማኒላን ሲያገኛት በጣም እንደሚወዳት እንዲነግርለት ሲነግረውም እየሰማን እሱም ትቶት ይሄዳል። ብቻውን የቀረው ፕሮፌሰሩም ሌላ ኖርማል መኪና መንገድ ላይ ሲያስቆምም እናየዋለን። በቀጣይ ትዕይንቱ ወደ ባንኩ መልሶን ታማዩም የባንኩን ባለስልጣን ይዞ ወደ ካዝናውም አምርቶ በባለስልጣኑ በኩል ካዝናው ሲከፈት ካዝና ውስጥ የነበሩት የሀገሪቷ መጠባበቂያ ወርቆች ሙሉ ለሙሉ ወጥተው ካዝናው ባዶ እንደሆነም ያያሉ። ታማዩም ግራ በመጋባት የሚያረገው ሁላ ጠፍቶት እዛውም ማንም ይህን ጉዳቸውን እንዳይሰማ ገና ከዘራፊዎቹ ጋር እየተታኮሱ እንዲመስል በየ2 ደቂቃው ዝም ብለው ተኩስ እንዲያሰሙ፣ ግን ይህ ነገር እስኪፈቱት ይሄ ኦፕሬሽን አሁንም እንደቀጠለ ነውም ይላል። እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንት ላይ የተቃረበ መተን እጁን አሳልፎ ለፖሊስ የሰጠው ፕሮፌሰሩም ባገኛት ቀይ ቮልክስዋገን መኪና ወደ ባንኩም አምርቶ እዛም ሲደርስ ከደጋፊዎቹ ደማቅ አቀባበል እየተደረገለት እነሱንም አልፎ ከመኪናውም ወርዶ ግራና ቀኝ ያሉትንም ወታደሮች በመሃላቸውም በማለፍ የባንኩም ዋና በር ተከፍቶ ወደ ባንኩም ውስጥ ይገባል። እና እንዴት ነው ፊልም ወዳጆች፣ መኒ ሃይስት የመጨረሻው ምዕራፍ ክፍል 9ን ወደዳችሁት? ቀጣይ ቪዲዮአችን ላይ የዚህን ፊልም የመጨረሻውን ክፍል የሆነውን የምናሳያችሁ ሲሆን የመጨረሻው ክፍል ቶሎ እንዲለቀቅ ይህን ቪዲዮ በፈጣኑ አነስ ያለ 4000 ላይክ አስገቡት። እንዲሁም ለብዙ ሰው እንዲደርስልን ሼር እያደረጋችሁ አብረን ሰብሰብ ብለን እንዳማረብን እንዘጋዋለን። እንዲሁም አዲስ የመጣችሁ ወዳጆቻችን ካላችሁ ሰብስክራይብ እያደረጋችሁ የቤተሰባችን አባል መሆን ትችላላችሁ። በቀጣይና በመጨረሻው ቪዲዮ እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን። una mattina mi sola svento, bella ciao, bella ciao, bella ciao, 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 oh partigiano, mi sola svento, oh bella ciao, bella ciao, bella ciao, ciao, ciao.